እና አንቺ ነሽ ብዬ ስላመንኩ እርግጠኛ ተጠራጥረሽኛል የሚለውን ነገር እንዲያድርብሽ አልፈለኩም። ዝም ብዬ በቃ አምኛታለሁ አይነት ስታፍ ነው እንጂ ሳላስታውል ቀርቻ አይደለም። ግን በቃ ከራሷ ነው የገባው ብዬ ነው። ከዛ ፋይናሊ ደወልኩ። ብቻ አንቺን ለሚያውቁሽ ሰዎች ደውዬ እንደዚህ ተፈጥሯል፣ እስኪ አጣሩ ነው አይደለም የሚለውን ለማረጋገጥ እንጂ ዴፊኒትሊ አንቺ ነሽ ብዬ አልደመደምኩም። ግን በልቤ ግን ያወራሁት አንቺ እንደሆነ ነው ማምነው። ከዛ ደግሞ በቃ እንዲጣራ ነው ያደረኩት እንጂ ሌላ ምንም አይነት ተልኮ የለኝም። ለማደግ ለመስራት ከማሰብ ውጪ ምንም አይነት ተልኮ ምንም አይነት አንቺን ለመጣል እንደውም አንቺን ከሚወዱሽ ከሚያደንቁሽ ከሚደግፉሽ ሰዎች መካከል አንዷ ነኝ እንጂ በታሪክ ምንም አይነት መጥፎ አላማ አንግቤ አልመጣም። ትናንት ለምን ኢሞሽናል ሆን ይችላል? እሺ ተናድጫለሁ የእውነትም፣ ምክንያቱም ከነሱ ጋር ስጨቃጨቅ ስለነበረ እንደውም እኔ በቃ ሰዎች ደውለው ግቢ ሲሉኝ ነው እንጂ የገባው መግባት እራሱ አልፈለኩም። ምክንያቱም ስትናደጂ ብዙ ሰው ታሳዝኛለሽ፣ ብዙ ሰው ታስከፊያለሽ። ያን ተረጋግቼ ነበረ ማሳለፍ የፈለኩት። ግን ግቢ ምናምን ብለው ፑሽ ያደረጉኝ ነው አክብሬ የገባውና ምንም አይነት እኔ ተጭበርብሬ ተበልቼ እንጂ አንቺን ለመወንጀል አንቺን ከሚጠሉ ሰው ጋር ብሬ ምናምን በፍጹም እንደዛ አይነት ሰው አይደለሁም። በቃ አይደለሁም። እኔ ራሴ እንደ እባብ አፈር ልሽ የምነሳ ሰው ነኝ እንጂ ኔጌቲቭ ኮሜንት እንኳን የለኝም። እንኳን አይደለም ሰው ለመጣል ጣትማች ርቆ ስም ለማጥፋት መሄድና ጭራሽ ኔጌቲቭ ኮሜንት እንኳን የለኝም። ምክንያቱም እኔ አውቃለሁ ለሰው የምታደርጊውን ጥረትሽን አውቃለሁ ያለሽን ነገር ስለማቅ በፍጹም እንደዛ አይነት ሰውም ፐርሰናሊቲም የለኝም። ግን ለማደግ ነው እና ትንሽ ውሸትም ስለማልወድ በህይወቴ ትንሽ ውሸት ስትይ በቃ ውሸት የሚለው ቃል አመመኝ። ተናድጄም ስለነበር ያነ ስለተደራረበብኝ ነው እንጂ ሌላ ምንም አይነት መጥፎ ነገር አንግቤ አይደለም የመጣሁት። ለዛም ደግሞ ያልኩ ቪዲዮ እንኳን አልሰራሁም አንቺን ስለማከብርሽ ነው ያልኩ እንጂ ሌላ ነገር አስብ እንዴትም ያወራሁትም ሰው የለም። አንቺን ከሚያውቁሽ ከራስሽ ቤተሰቦች ጋር ነው ያወራሁት። እሱም በውስጥ እነሱ ሲያወሩሽ ነው አምጧት ስትይ ወደ ሚዲያ ወጣ እንጂ እኔ ወደ ሚዲያ ነገሩ ልጅ አልወጣም። ይሄን እንድታውቁ እፈልጋለሁ። አንዴ ላስተናግዳቸው ሶሪ ከስተመሮች ስላሉ በመጀመሪያ ደረጃ እሷ አይደለችም ሚዲያ ላይ ይዘው ወጣችሁት፣ እኔ ነኝ እንዲወጣ የፈለኩት። እሷ ሪምንና ሳራ አልሐበሻን በውስጥ ያናገረችው ስትል በውስጥ የሚባል ነገር የለም እኔ ጋር ትምጣ ያልኩት እኔ ነኝ። በራሴ ስለምተማመን በንጽህናዬ 100% ስለማምን ዚስ ማች አይደለሁም። እኔ እንደዚህ አይነት ጅል ለ50 ሺህ ስሜን ማጠፋ ምናምን አይነት ሰው አይደለሁም በፍጹም። እናም ሪምና ሳራ አልሐበሻ ደውለው ሲነግሩኝ ትምጣ ላይቭ ላይ ምንም በውስጥ የምናናግራት ነገር የለም ትምጣ ላይቭ ላይ እና ማስረጃዎቿን ታቀርብ ያልኩት። ግን ምንድነው አሁን እኔ ተስፋዬ ቅልቦችን ስለማከብር ሳራ አልሐበሻን ስለማከብር እንጂ ብዙ ነጥቦች ይዣለሁ እዚህ ጋር መናገር የምችላቸው፣ ግን ነገር ማባባስ አልፈልግም። በተደጋጋሚ የተለያየ ቃላት እየተባለ ከትናንትናና ከዛሬ የተለያየ ቃል እየተባለ ነው። ግን በቃ ሀቢባ አካባጅ ናት ነገረኛ ናት መባል አልፈልግም። ሊቪት እንጂ ይሄ ነገር እንዲህ ዝም ብሎ የሚታለፍ አልነበረም። ለአንተ ክብርና ለሳራ አልሐበሻ ስል ነገር ለማብረድ እተወዋለሁ እንጂ ነው እንደዚህ። አይ ምንድነው እኔ እውነት ለመናገር ማለት ነው ፔጅዋንም አላቅም እሷንም ፊቷንም ያየሁት አሁን ገና ነው። ማታ ካንቺ ነው ካወራችሁ በኋላ የተለያዩ ሰዎች ደውሉልኝ በጣም የምናከብራቸውም ከዛ ቁጭ ብዬ እንደሌላው ጊዜ ቪዲዮ አልሰራው ቪዲዮ እንደውም አልሰራው። ከዛ ቁጭ አልኩኝና የሀቢባን ፎቶ ያዎች አዳምጪኝ እስኪ። አሁን ያንቺን ፎቶ ያደረጉ ናቸው መጡና ተስፍሽ እኔ 500 ሰው ፔጄ ላይ መጥቶ አያውቅም። ሚራክል ነው። ሌባ 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 የማነው ግን ፕሮፋይሉ የሀቢባ ነው። ምን አልኩኝ? በህዝብ ዘንድ እንድትጠላ የምታረጓት እናንተ ናችሁ። ሀቢባ አትሳደብም። ሀቢባ መልካም ስራ ነው የምትሰራ። ግን እናንተ ህዝቡ እንዲጠላት የሷን ፕሮፋይል እያረጋት ትሳደባላችሁ። ሀቢባ ግን አትሳደብም አልኩና ሌባ 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 ልጅ ነው የማያገናዝብ ተጠላጊት ላይ ፕሮፋይሌ ሰው
ስለተሳደቡ ብቻ እኔ ሳልሳደብ ፎቶዬን ጠላቶች ፎቶዬን ተጠቅመው መጥፎ ነገር ስላደረጉ ብቻ በቃላይ ህዝብ ባል ይጥላል። እኔ መወደድ የምፈልገው በሚያውቁ ሰዎች የኔ ማንነት የሚያውቁ ሰዎች እንጂ ዝም ብለው ፎቶዬን ተጠቅመው በተሳደቡ ሰዎች አድርገው ለሚጠሉ ሰዎች አልፈልጋቸው። ለኔ አትጥሉ። ማንም ቢጠላኝ ማንም ቢወደኝ ይያል ስላንቺ እየተጨነቅኩ አይደለም። ስለ ቪዲዮ ኤክስፕሌን እያደረኩለት ነው። ስለ ቪዲዮ ነው ኤክስፕሌን ማድረግለት። ከዛ ሌባ 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 ሲሉኝ የተበላው እኔ ገንዘብ ያስገባው እኔ የተጭበረበርኩ እኔ አይደለ? በራሴ ነገርም ቢሆን በራሴ አለማስተዋልም ቢሆን የተበላው እኔ ነኝ አይደለ? አልሰበኩሽም እኮ ወይም እኮ ሰርቃኛለች ብዬ እኮ አልፖስትኩሽም። እኔ እኮ ምንም ያጠፋሁት ነገር የለም። ትናንት አሁን መጥቻለሁ። አሁን ኢሞሽናል ነበር። ሁለት ውሸት ያስኩብሽ ስትይኝ በጣም ተናደድኩ። እዚህም ተናድጄ ነበር አልኩሽ። የተናደደ ሰው የኔ ቆንጆ አይስክሬም አይሰጥሽም። የተናደደ ሰው አያባብልሽም። በትዕግስት ያላችሁ አንዱ የመናደድ ውጤት ይሄ ነው። ከዛ ሲሉኝ ሰራው ቪዲዮ ሰራውና እኔ እንደዚህ አድርጌ እሷ መስላኝ እንደዚህ አድርጌያለሁ፣ ግን ሀቅ ይወጣል ሀቁን እፈልጋለሁ ብዬ ቪዲዮ ሰራው። ከዛ ውጪ ቪዲዮ መታየት ይችላል። ምንም ያረኩት ነገር የለኝም። አሁንም ቢሆን እየነገርኩሽ ነው። አንቺን ሰርቃኛለች አጭበርብራኛለች አላልኩም። እኔ አልወጣኝም፣ ከአንደበቴ አልወጣም። አዎ ኢሞሽናል ሆነሽ አለምትይ። አዎ ተናድጄ ስለነበር በሌላ ጠበቃዋ ነኝ እኔ ቶሎ በያስገቢ ነበር ያለኝ ደውሎ ማለት ነውና እሺ ብዬ አስገባው ብሩን ማለት ነው። ከዛ ሳስገባ በቃ ምን በልጆች እኔ ልጆቼ በቃ ምን ልጆቼ ልጅ አታምን እናቴ እኔን ሳኝ እኔ የሀቢባ ጠበቃ ነኝ ብሎኛል። ክርስቶስን እናቴ እኔን ሳኝ የምወዳት እናቴ እኔ የሀቢባ ጠበቃ ነኝ። እመኒ በሷ ድምፅ አጭበርባሪ ስለሚሰራ ነው በድምፅ የማታወራሽ ሲሉ ኦኬ አልኩኝ። በቃ አመንኩኝ። ተበዳድረው ቤተሰብ እንዲያስገቡ አደረግኩኝ። ከዛ ብሩን እስኪያወጡ ተረጋጊ አሁን ገባልን ብለውኝ አካውንት ላኪ ብለውኝ ከዛ ግን ከአንድ ሰዓት በኋላ ምናምን ነገር ነበረ ጠብቄ ያሉ። ከዛ አንድ ሰዓት ምናምን በኋላ ብሎክ አደረጉኝ። ምንም ማድረግ አልችልም። በሰዓቱ ራሴን የሆነ ነገር ማድረግ ጀመርኩ። ማርያምን ስትዬ ምን እያደረግሽ ነው? ራስሽን አንቺ ራስ በራስሽን ምን እያደረግሽ ነው እስክትለኝ ድረስ ነበረ ራሴን የጎዳው። ግን እግዚአብሔር የተመሰገነ እኔ ተማሩ እህቶቼ በጣም ነው። እኔ አንዳንዴ የሆነ የሚስብ አስማት ነገር የሚያስነኩ ነገር ነው የሚመስለኝና እግዚአብሔር በቃ በጣም የሚገርም እንዳለው አነጋገራቸው ሁሉ በጣም ሰው እንድናረገና ተልሽካም በኋላ ተወሰነ እና እህቶቼ ማርያምን እንዳትበሉ ታውቃላችሁ። እንዴት እንደምናገኘው የአረብ ሀገር ብር በጣም ከባድ ነው። ማርያምን ብዙ ነገሮችን እየተጎዳል ያውቃል። ሚዲያ ላይ እንደዚህ የምንስቀው ግን በጣም ብዙ ነገር አለ። በጣም የማያይልን ህዝብ የኢትዮጵያ ህዝብ የማያይልን ብዙ ስቃይ ውስጥ ነው የምናመጣቶችን ብርና የኔ ውዶች ማርያምን እንደዚህ አይነት ነገር ተጠንቀቁ። የፈለገ ነገር ቢሆን አጣርታችሁ እንደኔ የዋሃቱ እንደኔ ቶሎ እሺ አትበሉ። እኔ ከማመን የተነሳ ነው ሰውን አምናለሁ። በአንዴ ነው በቃ የማምነው። የሚነግሩኝ ነገር አምናለሁ። ያሳምናል። ደግሞ ይሄ የሀቢባው ነገር በጣም ያሳምናል። በጣም ማርያምን በጣም ነው ያሳምነው ነው። ተጠንቀቁ፣ ማርያምን ተጠንቀቁ። አደራ የኔ ልጆች አደራ። በጣም ከባድ ነው። ምክንያቱም አረን እንቅልፋተን እግራችን ሁሉ አብጦ ምግብ ቁመን እንኳን በስነ ስርዓቱ አንበላም። በጣም እየናፈቀን በስነ ስርዓቱ ቁጭ ብለን መብላት እየናፈቀን ነው ይችን ብር የምናገኛት። እንደዚህ ላባችን ጠብ ብሎ እየሰራን እንኳን ደሞዝ ለመቀበል ስንት ስቃይ ስንት ተሰድበን ነው የሚሰጡን። እኔ በበኩሌ ትጅዬ ማርያምን አንድ ዕቃ ስቆርጥ ከአሜሪካ የተሰበረብኝ ብርጭቆ ካለ ከአሜሪካ ነው ያመጣሁት፣ ከካናዳ ነው ያመጣሁት። ውድ ነው እያለች ከ1000 ደሞዝ 500 እየቆረጠች ነው የምትሰጠኝ። ብዙ ፈተና አለ። ግን እግዚአብሔር የተመሰገነ ይመጣል፣ ብር ይሄዳል። ግን ማርያም እኔ የማስተላልፈው ነገር ሰው የሰው ልጅ በሰው ላይ አትጠቀሙ። በእናታችሁ ፈጣሪን ፍሩ። በተለይ ወንዶች ማርያም ወንዶች በጣም ነው የምታሳዝነው።